ጤና ይስጥልን እንደምን ውላችኋል እንግዲህ ኢትዮጵያን የ13 ወር ጸጋ ከሚያስብሏትና አጭር ወር ጳጉሜ ላይ እንገኛለን ጳጉሜ 4 2004 ዓ.ም ለአዲሱ ዓመት 2005 መዳረሻ ማለት ነው ከወዲሁ እንኳን አደረሳችሁ ወደ መዝናኛ ዜናዎቻችን እናልፋለን ከዜናዎቹ ጋር ሞላለም አየሁነኝ ወደ መጀመሪያው ዜና ሳልፍ ከ200 በላይ የግጥም ስራዎች ከ80 በላይ የድምጽና በምስል የተቀናበሩ የሀዘን መግለጫ የሙዚቃ ውጤቶች 15 ቀናት ባልሞሉት ጊዜያት ለኢትዮጵያ ሬዲዮና ቴሌቪዥን የደረሱ የኪነ ጥበብ ሰዎች ስራዎች ናቸው ለነዚህ የጠቅላይ ሚኒስትር መለስ ዜናዊ ድንገተኛ ዜና ረፍት ተከትሎ ለመጡ ስራዎች የኢትዮጵያ ሬዲዮና ቴሌቪዥን ድርጅት አድናቆቱን ለግሷል ብሻት ቶለማርያም የክቡር ጠቅላይ ሚኒስትር መለስ ዜናዊን ዜና ረፍት ተከትሎ መላው የኢትዮጵያ ሕዝብ በተለያየ መንገድ ሀዘኑን ሲገልጽ ቆይቷል በተለያዩ የሙያ ዘርፎች ላይ የተሰማሩ የህብረተሰብ ክፍሎች በቡድን በመሆን ስሜታቸውን አንጸባርቀዋል ከነዚህ መሃል የኪነ ጥበቡ ቤተሰብ አንዱ ነበር አርቲስቱ የህብረተሰቡን ህመም ታሞ ሀዘኑን አዝኖ በአጠቃላይ የህብረተሰቡን ስሜት ተጋርቶ ጥበባዊ በሆነ መንገድ መልሶ ወደ ህብረተሰቡ የሚያደርስ ባለሙያ ነውና የጠቅላይ ሚኒስትሩን ዜና ረፍት ተከትሎ የነበረውን የህብረተሰቡን ስሜት በቲያትር በሙዚቃ በግጥምና በተለያዩ ጥበባዊ መንገዶች ለህዝቡ ሲያደርስ ቆይቷል በነበሩት አጭር ቀናት ውስጥ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ብቻ ከ200 በላይ ግጥሞችን ከ50 ያላነሱ የሙዚቃ ስራዎችንና ከ30 በላይ የሙዚቃ ቪዲዮዎችን ከኪነ ጥበቡ ቤተሰብ ተቀብሎ መልሶ ለህብረተሰቡ ያደረሰ ሲሆን በእነዚህም ስራዎች ውስጥ ከጀማሪ ወጣት ደራሲያን እስከ አንጋፋ ገጣሚያን ድምጻውያን የዜማ ደራሲያን የሙዚቃ አቀናባሪዎች የፊልም ባለሙያዎችና የፕሮሞሽን ባለቤቶች እንዲሁም ሌሎች የኪነ ጥበቡ ቤተሰቦች ተሳትፎበታል አባ መላ ብዙ የዘመኑ መላ በጥላሁን ጥላ በዋለልኝ ውሎ እንደ ብረት ግሎ ለቀለጠው አለት ጧፍ አበራንለት የኢትዮጵያ ሬዲዮና ቴሌቪዥን ድርጅት በበኩሉ የህብረተሰቡን ስሜት ያንጸባረቁ የኪነ ጥበብ ስራዎችን በመቀበል በድምጽ የቀረቡትን የሙዚቃና የግጥም ስራዎች በሬዲዮ እንዲሁም በቴሌቪዥን በምስል በማቀናበር ለአድማጭ ተመልካቹ አድርሷል ቃላችን ነው ለቃልህ ለህልም ፍችን ተጋለን የዛሬን ባችን ሲደርቅ ለከርሞን ዘምራለን ድርጅቱ በዚህ ወቅት የታየውን ተነሳሽነት አድንቆ በቀጣይነትም በሚደረጉ በተለያዩ እንቅስቃሴዎች ላይ ከኪነ ጥበቡ ቤተሰብ ጋር በጋራ ለመስራት ዝግጁ መሆኑን ገልጿል ያምልካላኝ መለስ የውል አላኝ መለስ ሰውዬው ያምልካላኝ ፌስቡክ እና መሰል ማህበራዊ ድረገጾች ከሰሞኑ የሀገራዊ ጉዳዮች መወያያ መድረክ ሆነዋል ይላል የቀጣዩ የካሳውን ክፍሌ ዘገባ ፌስቡክን በመሳሰሉ ማህበራዊ ድረገጾች ላይ እንዲሁም በሌሎች የኢንተርኔት የመረጃ መለዋወጫ ቴክኖሎጂዎች ላይ የታላቁን መሪ ምስል መመልከት በእሳቸው ዘመን ተሻጋሪ ራዕዮች ዙሪያ መጣጥፎችን ማንበብ የሰሞኑ ህይወት ገጽታ ሆኗል በፌስቡክ ላይ የክቡር ጠቅላይ ሚኒስትር መለስ ዜናዊን ምስል በግል ፎቶአቸው ፋንታ በመጠቀም ለመሪያቸው ያላቸው ፍቅርና አድናቆት ያንጸባረቁ ዜጎች በርካቶች ናቸው ወትሮ እዚህ ገባ ለማይሉት ጉዳይ ፌስቡክን ሲጠቀም የቆየው በርካታ ሀገሬው ወጣት ሰሞኑን ግን ቁም ነገሮችን እያነሳ የመወያየት ባህሉን ማዳበር ጀምሯል በተለያዩ ድረገጾች ላይ የሚወጡትን ዘገባዎችና የሚጫኑትን ዶክመንተሪዎች እርስ በርስ በመለዋወጥ ስለ ሀገራዊ ጉዳዮች መወያየት የጀመሩት ወጣቶች ተመልክተው በጊዜ ሂደት የእነዚህን ማህበራዊ ድረገጾች ተቀዳሚ ዓላማ እየተረዱት ነው ያሉ ወገኖችም አሉ አስተያየት ሰጪዎቹ እንደማሳያ የሚያቀርቡት ደግሞ ወጣቶችና ሌሎች ዜጎች በእነዚህ ድረገጾች ላይ የሚሰጡትን አስተያየት እንዲሁም በግላቸው ለመሪያቸው ራዕይ መሳካት
ቃል በመግባት የሚያቀርቧቸውን ሀሳቦች ነው። ለማሳያነት ከቀረቡት መሃል ለጠቅላይ ሚኒስትሩ መታሰቢያ የሚሆኑ መሰረተ ልማቶችን እንዲሁም የእሳቸው ስምና ምስል ቢሰፍርበት ያሏቸውን የብር ኖቶች ይጠቅሳሉ። በግላቸው እንደ መልካም ዜጎች የሚጠበቅባቸውን ድርሻ ለመወጣት ቆርጠው መነሳታቸውን የገለጹ እጅግ በርካቶች ናቸው። በድረገጾቹ ላይ አስተያየት የሰጡት ወገኖች ይህን መሰሉ የሶሻል ኔትወርክ ቴክኖሎጂን ለቁም ነገር የመጠቀም ባህል ይበልጥ ተጠናክሮ የሚቀጥል ለመሆኑ ጥሩ ፍንጮች አሉ ብለዋል። የክቡር ጠቅላይ ሚኒስትር መለስ ዜናዊ ዜና እረፍት ከተሰማ በኋላ ፎቶቸው በአዲስ አበባ ጎዳናዎች ላይ ለማስታወሻነት የሚገዙ ሰዎችን ማየት እየተለመደ መጥቷል። ፎቶ ገዢዎቹ ጠቅላይ ሚኒስትሩ ታሪካቸው ሁሌም ከኛ ጋር የሚኖር መሪ ናቸው ብለዋቸዋል። ሰላማዊ ታፈሰ የጀግናው አባታችን ፎቶ፣ አባይን የደፈረ ብቸኛው መሪ ፎቶ፣ እነዚህ ቃላቶች በከተማችን አዲስ አበባ የክቡር ጠቅላይ ሚኒስትር መለስ ዜናዊ ፎቶዎች ከሚሸጡ ወጣቶች የሚደመጡ ናቸው። ዜና እረፍታቸው ከተሰማ ጊዜ ጀምሮ ፎቶቸው በተለያዩ ስፍራዎች ሲሸጡ፣ በተጨማሪም በተለያዩ አደባባዮች እንዲሁም የንግድ ተቋማት በተመሳሳይ መልኩ ፎቶዎቹና ፖስተሮቹ ለህዝብ እይታ እየቀረቡ ነው። የጀግና ሰው ማስታወሻ ለ5 ሞቶም ስራ ፈጣሪ ነው ይላል። ይኸው በ5 ብቻ የጀግናው ማስታወሻ በ5 እኛ ተዘዋውረን ባነጋገርንበት ለጋራ አካባቢ ፎቶውን ለሚሸጡ ወጣቶች ፎቶዎቹን ከየት እንደሚያገኙና ስሜታቸው ምን እንደሚመስል ጠይቀን የሚከተለው ምላሽ አግኝተናል። ምናመጣቸው ከመርካቶውን ፖስተር የሚሸጡት የሉ እነሱ ጋር ነው። በቃ ከነሱ ነው ምንረከባቸው። በእኔ በኩል ያለው የእሳቸውን ራዕይ ተከትለን ለመጓዝ ማለት ነው፣ የጀመሩትን ለመጨረስ አቅማችን እንኳን ባይፈቅ በጉልበት ራሱን ለማጋዝ። ፎቶውን ሲገዙ ያገኘናቸው የተለያዩ የህብረተሰብ ክፍሎች በበኩላቸው ፎቶውን የሚገዙበትን ምክንያትና ፎቶውን በሚመለከቱ ጊዜ ምን ትውስ እንደሚላቸው እንዲያጫውተውናል። አንደኛ ነገር ሁሌ የእሳቸውን ነገር ስታስቢ ሁሉ ነገር የሰሩት ነገር ትዝ ይልሻል። የአባይ ግንባታ አለ፣ የጀመሩት ብዙ ልማቶች አሉ፣ እሱም ትዝ ይልሻል። ሁለተኛ ነገር ደግሞ የማይረሱ ታሪክ የሰሩ ሰው ናቸው። ጠቅላይ ሚኒስትራችን ታሪክ የሰሩ ሰው ስለሆኑ የእሳቸውን ፎቶ ቀን በቀን ባየሽ ቁጥር ሞራል ብርታት ያለሽን ነገር እየጨመርሽ እንድትይዝ ያደርግሻልና ለዛ ነው እኔና እህቴ አብረን የገዛን። ለዛ ኢትዮጵያን ደግሞ ወደ ልማት ሁሉ ወደ ላቀ ደረጃ ላይ አድርሶ ያለ እድሜውን ህይወቱን ማለፉን እሱን ለማስታወስ ብለን ነው የገዛው። የአፍሪካ ህብረትን ላይ የሰሩት ስራ አለ፣ በአባይ ጉዳይ የሰሩት ስራ አለ። እኔ በእድሜ ግድቦችን በሙሉ አላቅም ነበር ገባሽ? እና ግድቦችን እንድናውቅ የተሰሩ ስራዎች አሉና በከተማ ልማት በኩል በኮንዶሚኒየም ዙሪያ በሴቶች ዙሪያ የሰሩት ስራ ያው እኛ ብንረሳው ታሪክ የማይረሳው ስራ ነው የሰሩት። ስለዚህ ሁሉ ጊዜ ያው ይሄን ፒክቸራቸውን ቤት ያድርጌ ያንዳንዱ ቤት አለ ብዬ ነው ማስበው እንጃ ባልሳሳት ማለት ነው። እና እኔም በቤት ያድርጌ ሁሉ ጊዜ እሳቸውን አሳውስበታለሁ። ታሪክ ተናጋሪ የሆነውን ፎቶ ስንገዛም ሆነ ስንሸጥ ክቡር ጠቅላይ ሚኒስትር መለስ ዜናዊ የጀመሯቸውን የልማት ስራዎች ከዳር ለማድረስ ቃል እየገባንላቸው ነው ሲሉም ተናግረዋል። እርሶን የጀመሩትን ሁሉም ነገር ዳር እስከ ዳር ለማድረስና የሚመጣውን መስዋዕትነት ለመከፈል ከቀን በቀን ከልጆቼ ከአካባቢ ከህብረተሰቤ ጋራ ይሄን ያስታወስኩ ለመቀጠል ብዬ እንዳይረሳ ብዬ ነው ያጋዛው። ሜክሲኮውያን በአዲስ አበባ የባህል ወር እያከበሩ ነው። በዝግጅቱ የሜክሲኮን ባህል የሚያስተዋውቁ የተለያዩ ስራዎችን እየቀረቡ ነው ትለናለች መስከረም አለማየሁ። በአዲስ አበባ በተለያዩ ቦታዎች የሜክሲኮን ባህላዊና ዘመናዊ ገጽታን የሚያሳዩ ስራዎች እየቀረቡበት ይገኛል። ከነሐሴ 7 ጀምሮ እስከ መስከረም 7 በሚዘልቀው የሜክሲኮ ወር በመባል እየተከበረ በሚገኘው መሰናዶ ላይ የኢትዮጵያና የሜክሲኮን ግንኙነት በሁሉም መስኩ እንዲሆን የታሰበው የመሰናዶ ስራዎቻቸው የቀረቡላቸው ሜክሲኮውያን ከሀገራቸው አልፎ በተለያዩ ሀገራት ይህንን ስራቸውን በማቅረብ የተለያዩ ሽልማቶችን ያገኙ ናቸው። በመጀመሪያው ምዕራፍ የነበረው ኦፊላ ሚሩታ የተሰኘ የሴቶች የአለባበስ ስታይልን የሚያሳይ ስራ ነበር። ኦፊላ ሚሩታ በሜክሲኮ በተለያዩ የብርና አልባሳት ጌጣጌጥ ስራዎቿ የምትታወቅ አርቲስት ነበረች። በኒውዮርክ ማድሪድና ብራሰልስን ጨምሮ በርካታ ሀገራት ላይ ስራዎቿ ቀርበዋል። በዚህም ስራዋ ከ50 በላይ ዓለም አቀፍ ሽልማቶችን አግኝታለች። እነዚህ ዓለም አቀፍ እውቅና ያላቸው ስራዎችን ባሳለፍነው ሳምንታት በገብረ ክርስቶስ ደስታ ማዕከል ለእይታ ቀርበዋል።
ዝግጅቱን የታደሙት የባህልና ቱሪዝም ሚኒስትር አቶ አሚን አብዱል ቃድር እንደዚህ አይነት የባህል ቅኝቶች ኢትዮጵያ ከሜክሲኮ ጋር ያላትን ግንኙነት በሁሉም መስኩ እያጠናከረች መምጣቷን ያሳያል ብለዋል። በኢትዮጵያ የሜክሲኮ አምባሳደር አልፋርድ ማራንዶ በንግግራቸው እንደዚህ አይነት የባህል ዝግጅቶች በቀጣይም እንደሚጠናከሩና የሁለቱን ሀገራት ወዳጅነት እንደሚያጠናክሩም ገልጸዋል። የሜክሲኮ የባህል ወር ካስተናገዳቸው ዝግጅቶች ሌላው ከነሐሴ 29 እስከ ጳጉሜ 4 ለእይታ ክፍት ሆኖ የቆየው የፎቶግራፍ አውደ ርዕይ አንዱ ነው። ማዮኤል ጉዶስ የሚል ርዕስ የተሰጠው ይህ የፎቶግራፍ አውደ ርዕይ በሜክሲኮ ባህል ተልኬ የተሰኘ መጠጥ አሰራርን የሚያሳይ ከ25 በላይ የፎቶግራፍ ስራዎች በዕለቱ ለታዳሚው ከቀረቡ ስራዎች ይጠቀሳሉ። የሜክሲኮ ወር እስከ መስከረም 7 2005 የሚዘልቅ ሲሆን በቀሪ ቀናቶችም የሜክሲኮ የምግብ አዘገጃጀትና ባህላዊ ዳንሶቻቸው እንደሚቀርቡበት ተጠቁሟል። የባህልና ቱሪዝም ሚኒስቴር በዘመናዊ መልክ ያሰራውን የኢትዮጵያ ቱሪስት ካርታ ይፋ አደረገ። በጊዮን ሆቴል በተከናወነው ስነ ስርዓት ላይ እንደተመለከተው ካርታው የተሰራው ሚኒስቴር መስሪያ ቤቱ ከኢትዮጵያ ካርታ ስራ ኤጀንሲ ጋር በመተባበር ነው። የባህልና ቱሪዝም ሚኒስትር ዴኤታ ወይዘሮ ታደለች ዳለችው እንዳሉት ለካርታ ስራው ከ1.7 ሚሊዮን ብር በላይ ወጪ ተደርጓል። 50 ሺህ ቅጂዎች የታተሙ ሲሆን በአዲስ አበባና በኢትዮጵያ የሚገኙ መስህቦችንም ማካተቱን ተናግረዋል። ኢትዮጵያን ለመጎብኘት የሚመጡ ቱሪስቶች ተገቢውን መረጃ እንዲያገኙ ያስችላል፣ ለዘርፉም እንቅስቃሴ ከፍተኛ እገዛ አለው ብለዋል። ሪፖርተራችን ይድነቃቸው ሰማው እንደዘገበው ቪአይፒ እና ብር የተሰኙት ፊልሞች ባሳለፍነው ሳምንት በተለያዩ ሲኒማ ቤቶች ተመርቀው ለእይታ በቅተዋል። ቪአይፒ ፊልም ያስቂኝ ሰላቃዊ ዘውግ ያለው ሲሆን ብር የተሰኘው ደግሞ ከአዝናኝ የፍቅር ፊልሞች ይመደባል። የሱፍ ሙዘየን ተጨማሪ አለው። በሄልዳን ፊልም ፕሮዳክሽን አማካኝነት የተዘጋጀው ቪአይፒ ፊልም ባሳለፍነው ሳምንት ተመርቆ ለእይታ በቅቷል። ዶክተር ናትናኤል ብርሃኑና ዘውዱ ዳርቻ በፕሮዲሰርነት በቪአይፒ ፊልም የተሳተፉ ሲሆን ደራሲ ኤርሚያስ ግርማ፣ ዳይሬክተር አየለ አበበና አብዱልከሪም ጀማል ተሳትፈውበታል። በልዩ ፕሮግራም በአዲስ አበባ ቲያትርና ባህል አዳራሽ የተለያዩ ጥሪ የተደረገላቸው እንግዶች በተገኙበት የተመረቀው ይህ ፊልም ከአስቂኝ ስላቃዊ የፊልም ዘውግ ይመደባል። አንዲት ወጣት በሙዚቃ ስራዋ ተቀባይነትን ለማግኘት የምታደርገውን ጥረትና ወጣቱ ፍቅረኛዋም ለዓላማዋ ስኬት በሚያደርገው እገዛ የሚደርስበትን የስራና የፍቅር ውጣ ውረድ ያስቃኛል። ለ1 ሰዓት ከ40 ደቂቃዎች ያህል ከተመልካች ጋር የሚዘልቀው ቪአይፒ ፊልም ተሰርቶ ለመጠናቀቅ የ1 ዓመት ከ2 ወራት ያህል ጊዜ ያስፈልጎታል። በፊልሙም ሸዋፈራው ደሳለኝ፣ መኮንን ላከ፣ ድርብ ወርቅ ሰይፉ፣ ፍሬህይወት ባህሩና ሌሎች አንጋፋና ወጣት ተዋናዮችም በትወና ተሳትፈውበታል። ከዚሁ ጋር በተያያዘ ዜና በብሔራዊ ቲያትር አዳራሽ በዚሁ ባሳለፍነው ሳምንት ብር የተሰኘ ፊልም ተመርቋል። በብሩክ ታምሩ ተደርሶ ዳይሬክት የተደረገው ይህ ፊልም በሻዶ ፊልም ፕሮዳክሽን ፕሮዲውስ ተደርጓል። በ8 ወራት ውስጥ ተሰርቶ እንደተጠናቀቀ የተነገረለት ይህ ፊልም የ1 ሰዓት ከ40 ደቂቃ ዕድሜ ያለው አዝናኝ የፍቅር ፊልም ነው። ስኬት ከፍቅር ጋር ቢገናኝ የሚኖረውን ትንቅንቅና ማን ሊያሸንፍ ይችላል የሚለውን ጥያቄ በመፍጠር ፊልሙ ይቀጥላል። ከዛም በፍቅርና በገንዘብ መካከል ያለውን ፍላጎት ለማሳየት ይሞክራል። አና ዮሐንስ፣ ታሪኩ ብርሃኑ፣ ሰላም ተፈሪ፣ እንግዳ ሰው ሀብቴ፣ ፋንቱ ማንዶዬና ሌሎች ተዋናያን በፊልሙ ተሳትፈዋል። የኢትዮጵያ ደራሲያን ማህበር ከኢትዮጵያ ፖስታ አገልግሎት ድርጅት ጋር በመተባበር ለ4 ታላላቅ ደራሲያን የመታሰቢያ ቴምብር አሳተመ። ማህበሩ የአንጋፋ ደራሲያን ምስል በቴምብር መልክ ሲያሳትም ይህ ለሁለተኛ ጊዜ ነው ተብሏል። መለሰ ነጋሽ። የኢትዮጵያ ደራሲያን ማህበር ከፖስታ አገልግሎት ድርጅት ጋር በመተባበር ለ4 ዕውቅ ደራሲያን ጳጉሜ 2 ቀን 2004 ዓ.ም በአዲስ አበባ ቲያትርና ባህል አዳራሽ ለሁለተኛ ጊዜ የመታሰቢያ ቴምብሮችን አስመርቋል። ቴምብር የተሰራላቸው ደራሲያን ቀኝጌታ ይፍታይ ንጉሴ ወልደ ኢየሱስ፣ ተመስገን ገብሬ፣ አፈወርቅ ገብረየስና ብላቴን ጌታ ህሩይ ወልደ ስላሴ ናቸው። ቀደም ሲል ለደራሲ ሐዲስ ዓለማየሁ ከበደ ሚካኤል፣ ለስንዱ ገብሩና ለሎሬት ጸጋዬ ገብረ መድህን ቴምብር ተዘጋጅቶላቸዋል። በምረቃ ዝግጅቱ ላይ የኢፌዴሪ ፕሬዝዳንት ተወካይ አቶ አሰፋ ከሲቶ የኢትዮጵያ ደራሲያን ማህበር ከተመሰረተ ጀምሮ ሲሰራ የቆየውን ሀገርን የማስተዋወቅ ተግባር አጠናክሮ እንዲቀጥል አሳስበዋል። ከዚህ በፊት ለሰራቸው በርካታ ተግባራት አድናቆትና ምስጋና ይገባዋል ብለዋል። የኢትዮጵያ ፖስታ አገልግሎት ድርጅት ፕሬዝዳንት አቶ ግደይ ገብረ ጊዮርጊስ መስሪያ ቤታቸው የሀገሪቱን ተፈጥሯዊና ሰው ሰራሽ መስህቦችን ጨምሮ በተለያዩ ዘመናት በሀገሪቱ ታሪክ ውስጥ መልካም ስራ የሰሩ ግለሰቦችን ምስል በማስታወሻነት በቴምብር እንደሚያሳትም አስታውቋል።
እነዚህ ቀደምት ጸሐፍትም በዘመናቸው በሀገራቸው ማህበራዊና ፖለቲካዊ ዘርፎች ውስጥ የራሳቸው አሻራ ያላቸው በመሆኑ ሊታወሱ ይገባል ካሉ በኋላ በቅርቡ በሞት የተለዩንን ጠቅላይ ሚኒስትር መለስ ዜናዊን ምስልና የማይዘነጉ በርካታ የልማት ስራዎቻቸውን አንደኛ የሙት ዓመታቸውን ምክንያት በማድረግ በቴምብር ለማውጣት እየተዘጋጀን እንገኛለን ብሏል። የኢትዮጵያ ደራሲያን ማህበር ፕሬዝዳንት አቶ ጌታቸው በለጠ ማህበራቸው ላለፉት 52 ዓመታት በርካታ ስራዎችን ሲሰራ መቆየቱን ገልጸው የሀገሪቱን ነባራዊ ሁኔታ የውጭ ጸሐፍት እንዲረዱና በድርሰት ስራዎቻቸው እንዲቃኙት አህጉራዊ ዝግጅቶችን አዘጋጅቶ መልካም ውጤት ማስመዝገቡን ተናግሯል። ዛሬም ድረስ ስራዎቻቸው ሳይሰለቹ ከትውልድ ወደ ትውልድ ሲወራረዱ ዛሬ ላይ ደረሱት ደራሲያንና ደራሲያት ከቶም ሊዘነጉ አይገባም ብሏል። በዝግጅቱ የደራሲያኑ የህይወት ታሪክና ስራዎቻቸው ተቀንጭበው ለታዳሚያን ቀርበዋል። በዝግጅቱ ላይ የተለያዩ የመንግስት ባለስልጣናት፣ የደራሲያኑ ቤተሰቦችና ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ ደራሲያን ማህበር ከተመሰረተ 52 ዓመታትን አስቆጥሯል። ከኢትዮጵያ ቴሌቪዥን የወደ መዝናኛ ዜናችን የሚመስል ነበር። ሙላ ለማየው ከዜናዎቹ ጋር አብሬ ቆይቻለሁ። መጪው 2005 ዓ.ም የፍቅር የስኬትና የመተባበር እንዲሁም የሰላም እንዲሆንላችሁ እመኛለሁ።